It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትናንትና ምሽት የአውሮፓ ሻምፒየንስ ሊግ ጨዋታዎች ተደርገዋል። በጣም በተለየ ሁኔታ ሲጠበቅ የነበረው ጨዋታ ደግሞ ፓሪስ ላይ የተደረገው ፓሪስ ሰን ዠርማ ከሊቨርፑል ጋር የተገናኙበት ጨዋታ ነው። ቀደም ሲልም የተወሰኑ ነጥቦችን ስናነሳ ነበር በጨዋታው ዙሪያ ላይ። ነገር ግን ማን ይናገር የነበረ ማን ያርዳ የከበረ እንዲሉ በፓሪስ የምትገኘው ባልደረባችን ሃይማኖት ጥሩነህን በቀጥታ ስልክ መስመራችን ላይ አሁን ጋብዘናታል። ስቴዲየም ገብታ ጨዋታውን ተከታትላለች። ስለዚህ አጠቃላይ ድባቡ ምን ይመስል እንደነበረ እንደዚሁም ደግሞ ከጨዋታው በኋላ መቼም በፓሪስ የሚኖረው ስሜት ለየት ይላል ብዬ ገምታለሁ እና እሱንም እናነሳላታለን። አይሻል እናገኛት ቀጥታ ስልክ መስመራችን ላይ ያለች አሁን። ሄሎ ሳምሪ አቤ፣ እንዴት አድራችኋል? እንዴት አርፍዳችኋል እላለሁኝ። አማን ነው ወይ? እንደምን ነሽ? ምን አማን አለ ትላለህ? አይ ድምጿ ራሱ እንዴት ነው ያዛርጓት ይይዛል እንጂ እንዴት ነው? ያው እንግዲህ ጨዋታውን እንዳያችሁት ነው። ፓሪስ እና አጠቃላይ ድባቧ ደግሞ ጥሩ አልነበረም እንዳጀማመሩ ማለት ነው። አጀማመሩ በጣም ሞቅ ያለ ነበረ። እስከዛሬ ድረስ ካዩዋቸው የሻምፒዮንስ ሊግ ጨዋታዎች የትላንቱ ጨዋታ የጨዋታ አይነት ብቻ ሳይሆን የፍጻሜ አይነት ድባብ የነበረው ነው። አጠቃላይ ከጨዋታው በፊት የነበረው በጨዋታው ወቅት የነበረውና ያው የሜዳውን አጠቃላይ እንቅስቃሴ ሁላችንም እንግዲህ ያየነው ስለሆነ እዛ ላይ ሞር ትኩረት ከምናደርግ ከሜዳው መጀመሪያ ጨዋታው ከመጀመሩ በፊት ደግሞ በዛው በስቴዲየም ውስጥ ያው ካሜራ ውስጥ ያልገቡ ነገሮች ላይ ትኩረት ብናደርግ መልካም ነው ብዬ አስባለሁ። እኛም ለዛ ብለን ነው አንቺን የጋበዝንሽ። እንዳልሽው ነው ከስቴዲየም ውስጥ የነበረውን የጨዋታ እንቅስቃሴ ሁላችንም ስንጠብቀው የነበረ ጨዋታ ስለሆነ አይተናል። ስለዚህ አስቀድመን ጨዋታው ከመደረጉ በፊት በከተማዋ የነበረውን ድባብ ብትነግረን አሪፍ ይመስለኛል። ከዛ በኋላ እንዳልሽው እኛ ያላየናቸው ነገር ግን አንቺ ደግሞ በአይን ያየሻቸው ሌሎች መረጃዎች ስላሉ እንዲሁም የፓሪስ መገናኛ ብዙሃን ምን እያሉ ነው የሚለውንም ለማንሳት እንሞክራለን። ግን ከጨዋታው በፊት የነበረውን ሁኔታ አስቀድመሽ ብትነግሪን ጥሩ መንደርደሪያ ይሆነናል። ሀይሚ መልካም። ያው እንግዲህ ሰላምታዬንም ለአድማጮች በዚሁ አጋጣሚ ላቅርብ። እንዴት ናችሁ ላለሁ ለአድማጮች እንዲሁም ደግሞ ለስቱዲዮ ባለሙያዎች። እንግዲህ ወደ ትላንቱ የአጠቃላይ የፓሪስ ድባብ ስናመራ በጣም በሚገርም ሁኔታ ትላንትና በጣም ደስ የሚል ፀሐይ ነበረ። እንግዲህ ላለፉት ጥቂት ቀናት እዚህ ያው እንደ ባለፈው እንደተነጋገርነው አየሩ በጣም ቀዝቃዛ ስለነበረ ያን ያህል ውጪ ላይ የምታደርጊያቸው እንቅስቃሴዎች ብዙም የሚያዝናኑ አልነበሩም። ግን ትላንትና በጣም ፀሐያማ እንዲሁም የሚሞቅ አይነት አየር ስለነበረ በጣም ብዙ ሰው ውጪ ነበረ። ያ ደግሞ እንደ አይነት ትልቅ ውድድር ሲኖር የበለጠ ሰው አስቀድሞ ወደ ስቴዲየም አካባቢ የመምጣቱ ነገር የሚገፋፋው ነው። እኔም አስቀድሜ ከጨዋታ ወደ 4 ሰዓት አስቀድሜ ነው እዛው አካባቢ ወደ ፓርክ ደ ፍራንስ ያመራሁት ያለውን አጠቃላይ ድባብ ለመመልከት። በጣም በሚገርም ሁኔታ እንግዲህ ወደዛ አካባቢ የሚወስደው መንገድ በጣም ከፍተኛ የሆነ የጸጥታ ጥበቃ የነበረበት ነው። ያ ደግሞ ከወትሩ እንዲህ አይነት ጨዋታ ሲደረግ ከነበረው የተለየ ነው እና የፍተሻው ሁኔታ ወደ ስቴዲየም የምትገቢበት ከዚህ ቀደም ከነበረው የተለየ ነው። ከዛ ውጪ በጣም የገረመኝ ነገር
የሊቨርፑል ደጋፊዎች እንግዲህ ከ2000 በላይ ደጋፊዎች እንደሚመጡ ነው ተጠብቆ የነበረውና እንግዲህ ያን አካባቢ በምን አይነት ድባብ እንደው ሞቅ ሊያረጉት ይችላሉ የሚለው ነገር በጣም በጉጉት ተጠብቀው ነበር። ምክንያቱም ምንድነው ያለው መሰላችሁ የፓሪስ ሳን ጀርማን ደጋፊዎች ብዙ ጊዜ ስቴዲየም ውስጥ በሚደረግ ጨዋታ እንጂ ከጨዋታው በፊት ባለው ሁኔታ ላይ እንዲወጡ በዜማ ወይ በተለያዩ ነገሮች ሞቅ የማድረግ ነገር ብዙ ልምድ የላቸውም። በጨዋታው ወቅት ላይ ነው ያን ነገር ብዙ ጊዜ የሚታየውና ለእንግሊዝ ደጋፊዎች ደግሞ ምንም ጨዋታ ኖረ አልኖረ ዋናው ነገር ሰብሰብ ብለው የሚጎነጩበት ቦታ ካገኙ ያን የስቴዲየም ድባብ የትም ቦታ መፍጠር የሚችሉ ስለሆነ ያን ነገር በጣም ነበር ለማይጓጉች የነበረው። ነገር ግን በጨዋታው እስከሚጀመር ጥቂት ደቂቃ ድረስ የሊቨርፑል ደጋፊዎች ወደ ስቴዲየም አልመጡም። ያም ደግሞ ሆን ተብሎ የተደረገ እንደሆነ በኋላ ላይ ነው እንግዲህ ለማወቅ የቻልኩት። የአብዛኞቹ ደጋፊዎች ወደ አንድ ቦታ ጨዋታው እስከሚደርስ ድረስ አንድ ቦታ ላይ ያው የራሳቸውን ያዝናኑ እንዲቆዩ ተደርጎ በኋላ ላይ ነው ወደ ስቴዲየም እንዲመጡ የተደረገውና ያንን እድል ለማየት አልቻልኩም። ነገር ግን ወደ ስቴዲየም ከገቡ በኋላ አጋጣሚ እኔ የተቀመጥኩበት ቦታና የሊቨርፑል ደጋፊዎች በጣም ቅርብ በጣም ማለት ጎን ለጎን ነው የነበር ነው። ነገር ግን ያው ምንድነው ሁሌም ተቃራኒ ቡድን ደጋፊ የሚቀመጥበት ቦታ የተከለለ ነው ከሌሎች ደጋፊዎች ጋር ያው ግጭት ምንም እንዲኖር ስለማይፈልግ ያንን ለመከላከል በመሃል እንደ መረብ ያለ እንትን አለ ግርዶሽ አለ ግን እንዲህ ምትታይበት ነው አጠገብ ላጠገብ ነው የሚሉት ይሰማሃል። እንደዚሁም ደግሞ የፓሪስ ሳን ጀርማን ደጋፊዎችም እንዲሁ መሃል ላይ ስለነበርኩኝ የሁለቱንም የነበረውን ስሜት ለመከታተል ጥሩ አጋጣሚ ነው የነበረውና በጣም በሚገርም ሁኔታ ትላንትና እስከ መጨረሻው ደቂቃ ግቡ እስከተቆጠረበት ድረስ የሊቨርፑል ደጋፊዎች ጨዋታውን በዝምታ ነው የተከታተሉት። ይህን ያህል የደመቀ ድጋፍ ወይ ደግሞ በተወሰነ ደረጃ ያው ቃላት ልውጦች ነበሩ ከፓሪስ ሳን ጀርማን ደጋፊዎች ጋር። ከዛ ባለፈ ግን እንደው የተለየ ድምቀት ሊፈጥር ደግሞ የተለየ ዜማቸውን ያመጡበት እንትን የለምና ያ ነገር በጣም ገርሞኝ ነበር። በኋላ ላይ ግን ያው ግቡ ከተቆጠረ በኋላ ያው አብዛኛው የስቴዲየም ደጋፊ ጸጥ ሲል እነሱ ናቸው ቦታውን የተረከቡትና በኋላ ላይም ጨዋታው ካለቀ በኋላ በጥድፊያ ነው ሰውን ከስቴዲየም ለማስወጣት የሞከሩት። እነሱ ግን ከአንድ ሰዓት ተኩል በኋላ ነው ቆይቶ እንዲወጡ የተደረገውና በዚህ ረገድ የጸጥታ አካላት እንትኑ ጨዋታው ሆነ ከጨዋታው በኋላ በደጋፊዎች ዘንድ ያለው ንክኪ ወይ ደግሞ አጠቃላይ ግርግር ምንም ያለ ምንም ችግር እንዲካሄድ ከፍተኛ የሆነ ጥበቃን ያደረጉት። ከዛ ውጪም ደግሞ እያንዳንዱ እንቅስቃሴ ከላይ ከጨዋታው መጀመር ጀምሮ በድሮን ነበረ ይከታተሉት የነበረውም። በጨዋታው ወቅት ላይ እንዲሁ ጨዋታውን ካለቀ በኋላ በጣም ብዙ ድሮኖች በስቴዲየሙና ከስቴዲየሙ ውጭ ተመልክቻለሁ። ሌላው በጣም የገረመኝ ነገር ከጨዋታው መጀመር ቀደም ብሎ የፓሪስ ሳን ጀርማን ደጋፊዎች ቡድናቸው ያው ባሱ ወደ ስቴዲየም ሲቀርብ የተለየ ድባብ ያለው አቀባበል ነበር ያደረጉትና በዛው ልክ ደግሞ ተቃውሟቸውን ለሊቨርፑል ተጫዋቾች እንዲሁም አሰልጣኞች እነሱንም በመቃወም የተቀበሉበት ነገር ነበር። ያ ከዚህ በፊት ያልታየ ነገር ነው እና የትላንትናው ጨዋታ ከጨዋታ ያለፈ ነበር። አንደኛው እንግዲህ ባለፈውም እንዳነሳ ነው ፓሪስ ሳን ጀርማን አሁን ያለበት ወቅታዊ ሁኔታ ሁሉም በሙሉ ልብ ይሄን ጨዋታ እንደሚያሸንፍ እርግጠኛ መሆኑን ብቻ ሳይሆን በቡድናቸው ላይ ያላቸው መተማመን ልክ እንደማንኛውም አሁን ላይ ባሉት የአውሮፓ ጠንካራ ቡድኖች ፓሪስ ሳን ጀርማን በዋነኝነት የሚገኝበት ደረጃ ላይ ያለ መሆኑን የሚያመላክት ነበርና በጣም የተለየ አቀባበል ነበረ ከጨዋታው ከስቴዲየሙ ውጪ ማለት ነው። ስቴዲየሙ ሳይሆን ከስቴዲየሙ ውጪ። ከዛ በኋላ ደግሞ ጨዋታው ከመጀመሩ በፊትና አጠቃላይ የስቴዲየሙ እንቅስቃሴ በቀጥታ የቴሌቪዥን ስርጭት ከመተላለፉ በፊት የነበረው የመክፈቻ ስነስርዓት እኔ እንደዛ አይቻላቅም በጣም የተለየ ድባብ የነበረው ነው። የተለያዩ ትርኢቶች የቀረቡበት ነው። በዛው ልክ ደግሞ ደጋፊዎቹ ወደ ስቴዲየም ሲገቡ ከፍተኛ የሆነ ቁጥጥር ስለነበረ ምንም አይነት ይሄ በምንድነው ባነርም ቢያዝ ወይ ደግሞ ባንዲራም ወይ ደግሞ የተለያዩ ነገሮች ቢያዝ ይሄ ምንድነው ማንጠልጠያ ባለው ነገር እንዳይሆን ስለተፈቀደ እንዲህ ትልልቅ ነገር አይታየም። ከዚህ በፊት የፓሪስ እነዚህ የአልትራ ደጋፊዎች የሚባሉት ሁሌም ከጨዋታው በፊት የሚያሳዩዋቸው ባነሮች አሉና በዛ ውስጥ መልእክቶች ይተላለፋሉ። በዛ ውስጥ ወቅታዊ የሆኑ
እነሱ መናገር የፈለጓቸው ነገሮች በዛ ውስጥ ነበር ይተላለፍ የነበረውና ያ ነገር እንዳይሆን ከፍተኛ የሆነ ጥንቃቄ በጸጥታም ሆነ እንዲሁም ደግሞ በክለቡ አመራር በኩል ተደረገ ያየሁበት ነው። በሊቨርፑልም በኩል እንደዚሁ ከመምጣታቸው በፊት ያው ከጸጥታ አካላት ጋር ንግግር ስለነበረ እነሱም ያንን ጨዋታ የተከታተሉበት ከዚህ በፊት ከነበረው በተለየ ድባብ ነውና አብዛኛውን ጨዋታ ላይ ምንድነው በዚህ ታግዞ ከመደገፍ ይልቅ ጨዋታውን እንደ ማንኛውም ተመልካች ቆሞ መከታተሉን የመረጡ ይመስል ነበርና በአጠቃላይ ግን ያው በሁለቱም በኩል ስቴዲየም ውስጥ የነበረው ድባብ በጣም አስገራሚ ነበረ። በጣም በሚገርመው ሁኔታ ከዚህ በፊት ስመለከት የነበረው የአብዛኛው የፓሪስ በጣም ቀንደኛ የሚባሉ ደጋፊዎች የሚቀመጡበት ቦታ አለ። ይሄ ቦታ በተለይ በስቴዲየም በአዲስ አበባ ስቴዲየም አጠራር ዳፍ ትራክ በምንለው አካባቢ ነው እነዚህ ደጋፊዎች በብዛት የሚቀመጡትና በሌሎቹ አቅጣጫዎች ያሉት የፓሪስ ደጋፊዎች ብዙ ጊዜ ጨዋታውን መከታተል አለበለዚያም ነው ከዛ የሚመጣውን የድጋፍ አብሮ ማንጸባረቅ ነው እንጂ እንዲህ እንደ አብዛኛውን የድጋፍ ነገር የሚሰማው ከዛ አካባቢ ነበረ። ትላንትና ግን የክለቡ እነዚህ የደጋፊዎቹ ማህበር ከክለቡ አመራሮች ጋር በመነጋገር እነዚያ በጣም ጠንካራ ደጋፊው ደግሞ አስጨፋሪ የሚባሉት የፓሪስ ሰን ጀርማ ደጋፊዎች ተሰባጥረው እንዲቀመጡ ነው የተደረገው እና ያ ደግሞ የታየው ተሞክሮ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ስቴዲየሙ የተለየ ድባብ እንዲያመጣና በጨዋታ ውጤት ላይም ከፍተኛ የሆነ ተጽዕኖ እንደነበረው ስለታየ ያንን ነገር በትላንትናው ጨዋታ ለመድገም ተሞክሯል እና እኔም በነበርኩበት ቦታ ላይ በጣም ከፍተኛ የሆነ የፓሪስ ሰን ጀርማ ድጋፍ ነበረውና እንዲህ ዝም ብሎ ጨዋታው መመልከት ብቻ ሳይሆን በዜማ በተለያዩ ነገሮች ስቴዲየሙ በጣም ሞቅ ብሎ አብዛኛውን ደቂቃ ጨዋታው ያው እስከሚጠናቀቅበት እና ጎል እስከተቆጠረበት የመጨረሻዎቹ 87 ደቂቃዎች ድረስ ከፍተኛ የሆነ ድባብ ነው የነበረውና ነገር ግን ያው መጨረሻ ላይ ያው በተቆጠረችው ግብ አብዛኛው ማለት ይቻላል ደጋፊው አንገቱን ደፍቶ እንግዲህ በዝምታ ነው እሱ ላነሳልሽ ነበር የፈለኩት እኔም በጣም ለደጋፊዎች ትልቅ የስሜት ስብራት እንደሆነ እረዳለሁ። ምክንያቱም ፓሪስ ሰን ጀርማ ትላንትና በነበረው ጨዋታ ላይ ሙሉ ለሙሉ የበላይነቱን ወስዶ ነበረ ከሊቨርፑል ጋር በነበረው ጨዋታ እንደውም ወደ 47511 ሰዎች ናቸው ስቴዲየም ገብተው ጨዋታውን የተከታተሉትና በጣም በርካታ ሰዎች ቡድናቸውን ሲደግፉ እንደነበረ ተመልክተናል። ግን የፓሪስ ሰን ጀርማ እንቅስቃሴ ቅድም እንደተነጋገር ነው ጨዋታው ላይ 100% የበላይነት የወሰደበት ነው። ከጨዋታው በኋላ እንደው ደጋፊዎች አስተያየታቸውን ሲሰጡ ሰምተሽ ከሆነ ወይም አንቺ ያናገርሻቸው ካሉ ምን ይመስል ነበረ ስሜታቸው? ምክንያቱም በቡድናቸው አጠቃላይ እንቅስቃሴ ደስተኛ ይሆናሉ ብዬ ገምታለሁ ምንም እንኳን ሽንፈትን ቢያስተናግዱም እና እዚህ ላይ ያነጋገርሻቸው ወይም መገናኛ ብዙሃኖች ላይ ተጽፎ ያይሻቸው ነገሮች ካሉ ስሜታቸውን ብናውቅ ጥሩ ይመስለኛል። እና በሚቀጥለው ሳምንት በሚደረገው የመልስ ጨዋታም ላይ ከትላንትናው እንቅስቃሴ አንጻር የሆነ ነገር አድርጎ የማለፍ ተስፋ ነው የሚታየባቸው ወይስ አንፊልድን ይከብዳል አይነት ስሜት ነው? በአጠቃላይ እንዳልኩት ሁለተኛውን በጣም ጥሩ ጥያቄ ነው። በይና ጀምሪ። ልክ ነው። ምንም ማለት የሚደበቅ ነገር አይደለም። ቡድናቸው ላይ አሁን ያለው ትላንትና በተፈጠረው የውጤት መበላሸት እርግጥ ነው በጣም አዝነዋል። በጣም አዝነው ነው ከሜዳ የወጡት የፓሪስ ደጋፊዎች። ነገር ግን አንድ ነገር በውስጣቸው የተለየ ስሜት አይቻለሁኝ፣ በቡድናቸው ላይ መተማመን። ምክንያቱም እርግጥ ነው ይሄም ትላንትና የተቆጠረው ግብ ከስህተት የመጣ እንደሆነ እና ከዚህ በፊትም የታየ ነው። ምክንያቱም ከዚህ በፊት በይሄን ተመሳሳይ ጨዋታ ላይ እንደምታስታውሱት በዚህ ከህዳር ወር ላይ ይመስለኛል አይደለ በዚህ በሻምፒዮንስ ሊግ የማጣሪያ ወይ ደግሞ የጨዋታ ላይ ፓሪስ ከስፔኑ እንግዲህ አትሌቲኮ ማድሪድ ጋር ጨዋታ ነበረውና በዛ ጨዋታ ላይም ተገኝቼ ይሄን ጨዋታ ለመመልከት ያለውኝና ፓሪስ እንግዲህ ውጤቱን መርቶ ነው እንግዲህ በመጨረሻ ላይ እንደማቻ ሆኑ። በኋላ ላይ ደግሞ እንግዲህ ባለቀ 90 ደቂቃው ጭማሪ ሰዓት ላይ ነው ግብ ተቆጥሮባቸው የወጡትና ትላንትናም ተመሳሳይ ነገር ነው የተፈጠረው። አንድም የፓሪስ ደጋፊዎችን ያሳዘናቸው ነገር
ከዛ ስህተት ሉዊስ ኤንሪኬ ለምንድን ነው ያልተማሩት ነው? ምክንያቱም ብዙ የማጥቃት ስልቶችን አድርገዋል፣ ብዙ ሙከራዎች ተደርገዋል። አብዛኛው የፓሪስ ተጫዋቾች ወደ ሊቨርፑል ሜዳ ላይ ነው የነበሩት እስከ መጨረሻው ደቂቃ ድረስ እና በተለይ የመጨረሻዎቹ 80 ደቂቃዎች ከገቡ በኋላ አብዛኛው ወደፊት ሂደው ስለነበረ ምናልባት በመልሶ ማጥቃት ኳስ ወደ ፓሪስ መረብ እንኳን ቢመጣ ወደ ኋላ ተመልሶ ለመከላከል የሚደረገው ጥረት ላይ ብዙ ትኩረት ያደረጉ አይመስልምና ያም ዋጋ እንዳስከፈላቸው ታይቷልና ያ ስህተት ለምን ተደገመ ነው አንደኛ በፓሪስ ደጋፊዎች ዘንድ የነበረው ቅሬታ። ከዛ ውጪ ደግሞ እርግጥ ነው ከሁለተኛው አጋማሽ በኋላ አሰልጣኝ ሉዊስ ኤንሪኬ ያላቸውን አቅም ተጠቅመዋል። መግባት ያለባቸውን ተጫዋቾች አስገብተዋል። እንደገና ደግሞ በእነሱ ምትክም በተወሰነ ደረጃ አሉ የሚባሉ ተጫዋቾችን ቀይረው አስገብተዋል እና የወሰዷቸው ማድረግ ያለባቸው ነገር አድርጓል። ግን አንዳንዴ እድልም ያስፈልጋል። ከሳቸው ይበልጥ ደግሞ የሊቨርፑል እንግዲህ ባለቀ ሰዓት የወሰደው የቅያሬ እርምጃ ምን ያህል ውጤታማ እንደሆነ እንግዲህ በ45 ሰከንድ ውስጥ ወይ 47 ሰከንድ ውስጥ ነው እንግዲህ ያ ግብ የተቆጠረውና በተቀየረ ተጫዋች ያንን እንደዛ የሚለውጥ አጥቂ በፓሪስ ውስጥ አለመፈጠሩ ወይ አለመታየቱ እንደ አንድ ትልቅ ክፍተት ነው እና አሁን ላይ እርግጥ ነው በመልሱ ጨዋታ ላይ አሁንም የማሸነፍ ብቃት የማሸነፍ ነገር ሊኖር እንደሚችል በአሰልጣኞች ወይ ደግሞ በተጫዋቾች በኩል እየተነገረ ያለ ነው። እንደገና ደግሞ የአብዛኛው የፈረንሳይ መገናኛ ብዙሃንም ትላንትናም እንግዲህ ዛሬም እየወጡ ያሉት ፓሪስ የተሸነፈበት የፓሪስ ሰን ዠርማን ሽንፈትን እንደ ሽንፈት ከመቁጠር ይልቅ በቃ እድለኛ ለመሆን ከዛ ውጭ ግን በቃ አንዳንድ በእግር ኳስ ውስጥ ከሚያጋጥሙ ነገሮች አንዱ እንደሆነ እያነሱ ነው እየጻፉ ያሉት። እንግዲህ አሰልጣኙ ራሳቸውን ሉዊስ ኤንሪኬም የተናገሩት ነገር ማንሳት ይቻላል እና በቃ ኢፍታዊ ነው የትላንትናው ጨዋታ ውጤት ኢፍታዊ ነው ሲሉ ነው የገለጹት እና ምንም የምታወጣለት ነገር የለም። በቃ ተጫወት አጠቃ ግን ምንም ጎል እስካላስቆጠርክ ድረስ ያንተ ያሁሉ መልፋትና የትም ነገር መድረስ የትም ሊያደርስ አይችልም። ስለዚህ ኢፍታዊ ሲሉ የገለጹበት ነገር አለ። ከዛ በተጨማሪም እንግዲህ እንደተባለውም ትላንትናው ጨዋታ ፓሪስ ሰን ዠርማን እንግዲህ የተጫወተው ከበረኛው ከአሊሰን ጋር ነው የሚል ነገር ነው እና ብዙም ክሬዲቱም አጠቃላይ ውጤቱም የተሰጠው ለዚህ ለበረኛው ነውና ከዚህ ጋር ተያይዞ የሚነሳው ነገርም በአንጻሩም ደግሞ ለፓሪሱ በረኛ የተሰጠው ግምት በጣም አንድ ሙከራ ተደርጎበት እሷንም ማዳን ያለመቻሉ ምን ያህል በሁለቱ በረኞች መካከል ያለው ልዩነት እና ከፍተኛ የሆነ ወቀሳ ነው እየደረሰበት ያለውና ሆኖም ግን አሁንም ፓሪስ በቀጣዩ የአንፊልድ ላይ ለሚደረገው ጨዋታ ምንም አይነት እንትን የላቸውም። ከባድ ነው። ከባድ እንደሚሆኑ እነሱ ማምነዋል። ግን እንደ ተሞክሮም ባርሴሎና ከዚህ በፊት የዛሬ ዓመት እንግዲህ ፓሪስ ሰን ዠርመን ላይ መጥተው አሸንፈዋል። በነበረው ጨዋታ እዚህ ፓሪስ ላይ በነበረው ጨዋታ አሸንፈውት ነው የሄዱት። በመልሱ ጨዋታ ደግሞ ፓሪስ ሰን ዠርማን ሂዶ አሸንፏል እና ያንን ታሪክ የመድገሙ ሁኔታ ሊደገም ይችላል ወይ ደግሞ ታምር ይፈጠራል ብለው ነው እንግዲህ እየተናገሩ የሚገኙት። ግን እስቲ አንቺንም የግል ጥያቄ ብጠይቅሽ አሪፍ ነው። የመልሱ ጨዋታን በተመለከተ አንፊልድ ላይ ነው የሚደረገው፣ ቀላል አይደለም። በእርግጥ የትላንትናው ጨዋታ ውጤትም ደግሞ ማይቀለበስ አይደለም 1-0 ስለሆነ ትላንትናም በሌሎች ጨዋታዎች ዙሪያ ላይ የተለያዩ መረጃዎችን ስናነሳ ስንነጋገርበት የነበረው ጉዳይ ነው። ስለዚህ የ1-0 ውጤት የሚቀለበስ ነው። ግን አንፊልድ መሆኑ ደግሞ የበለጠ ጨዋታውን ጠንካራ ያደርገዋል የሚል አስተያየት ይሰጣል። ግን አንቺ ፓሪስ ሰን ዠርማን ትላንትና ካደረገው እንቅስቃሴ ተነስተሽም ሊሆን ይችላል የመልሱን ጨዋታ ቀልብሶ ወደ ቀጣዩ ዙር የማለፍ እድል ያለው ይመስልሻል? በግል እንግዲህ እንደ ቡድን እንየው ትላንትና ያደረጉትን ጨዋታ ስትመለከቺ ቡድኑ በጣም መሰረት ያለው ደርዝ ይዞ የሚጫወት ቡድን እንደሆነ የታየበት ነው። ምንም አይነት ኳስ ያባክኑ አልታየም። በተቻለ አቅም ኳስን ከታች መስርተው ሲሄዱ ነው የምታዩና የኳስ አያያዛቸው ከታዘ ቀጥሎ ደግሞ ኳስን እንዴት አድርገው ነው የሚጠቀሙበት፣ ማን ለማን ነው የሚያቀብለው፣ ይሄን ነገር ስትመለከቺ ሉዊስ ኤንሪኬ ቡድኑ ላይ እየሰሩት ወይ ደግሞ እየሰሩት ያለው ነገር ምን ያህል
ወደፊት ቡድኑ በሚኖረው ጨዋታ ላይ የሚኖረውን ከፍተኛ ተጽዕኖ የሚያሳይ ይመስለኛል እና እርግጥ ነው አንድ ነገር ለማለት የሚሞከረው ፓሪስ ሰን ጀርመን ቡድን መስርቷል ምንም እዚህ ጥርጥር የለውም ነገር ግን አንድ ነገር ሰርተሽ የሚጨርስ አካል ከሌለ ከባድ ነው ልክ አሁንም ትላንትና የታየው ነገር ያ ነው አጥቂ ለፓሪስ ሰን ጀርመን ትልቁ ጥያቄ ልክ ጨራሽ በራስ የሚተማመን አጥቂ ወይ ደግሞ ምንም አይነት ነገር ውስጥ ታምር ሊፈጥር የሚችል አጥቂ ፓሪስ ሰን ጀርመን እንደሚያስፈልገው የታየበት ነውና ምናልባት ትላንትና በነ ደምበሌ እንዲሁም ደግሞ በነ ባርኩላ በኩል የታዩ ጥረቶች ቢኖሩም የተወሰኑ ነገሮች መስተካከል ከቻሉ አሁንም ትላንትና ካየነው የሊቨርፑል አጠቃላይ ያጥቂ ክፍል ምክንያቱም ሞሳላ ምንም ሲፈጥር አልታየም በነገራችን ላይ በጣም የፓሪስ ደጋፊዎች የሞሳላን እንቅስቃሴ በጣም ለማየት ከፍተኛ የሆነ ፍላጎት ነበራቸው ምክንያቱም ደግሞ ይሄ ተጫዋች ወደ ፓሪስ እንዲመጣ ከፍተኛ የሆነ ፍላጎት አለ አሁንም ከዚህ ከሚቀጥለው የበጋ ዝውውር ጋር በተያያዘ ስሙ በከፍተኛ ደረጃ እየተነሳ ያለ ተጫዋች ነውና ይሄን ተጫዋች ትላንትና እንግዲህ ምንም ዜሮ ወይ ምንም ነገር ያደረገው ነገር የለም እና ሌሎቹንም የሊቨርፑል ተጫዋቾች ስትመለከቺ እንግዲህ በአንደኛ ማየት ያለብን ይሄ ክለብ በሊቨርፑል አሁን ባለው አጠቃላይ የፕሪሚየር ሊግ መሪ ነው እንደገና ደግሞ እንግዲህ የራሱ ሊቨርፑል ነው ምንም ስምትው አይደለም የሚጠበቅ ነገር አለ ከዚህ ቡድን ያንን ማሳየት የቻሉበት ነገር አይደለም የታየውና ምናልባት እንግዲህ አንዳንዴ አንድ ጨዋታ ላይ ጥሩ ስላልሆኑ ለሚቀጥለው አይሆኑ ማለት ያው ለብቻው ትላንት ሞሳላህን መውቀስ የሚቻልም አይመስለኝም እኔም ሳስበው እንደ ቡድንም ከአሊሰን ውጪ ማን ጎልቶ ይወጣ ነበር የሊቨርፑልን የመከላከል አቅም ያው ልታደንቂ ትችያለሽ ከዛ ውጪ አሊሰንን በጣም እናደንቃለን እንጂ በግል ሌሎች ተጫዋቾችም ምናልባት ተቀይረው ገብተው ውጤቱን የቀየሩትን ኑኔዝንና ኢሊየትን ካልሆነ በስተቀር ሌሎች ተጫዋቾችን ማንሳት የሚቻል አይመስለኝም ሞሳላህን ብቻ ሳይሆን እና ያ ነገር ድጋሚም አይፈጠርም ብሎ መጠበቅም ይከብዳልና አሁን ፓሪስ ላይ ካለው የጨዋታ ፍላጎት የማሸነፍ ፍላጎት እንደገና ደግሞ ቡድኑ አሁን በጣም የተቀናጀ ከመሆኑ አንፃር ውጤት አይቀየርም ብሎ መጠበቅ ከባድ ነው ነገር ግን ያው እንዳየነው ፓስ ምንም ብለሹ ታምር ነው ሊፈጠር የሚችለው ምናልባትም ወይ ተጨማሪ ጎል ይቆጠርባቸው ይችላል ወይ ደግሞ አቻም ወጣው ምናልባት በፍጹም ቅጣት ምት ሊለያዩ ይችላሉ የሚል ግምት ነው በእኔ በኩል ያለው እሺ ስለዚህ አጠቃላይ በስቴዲየም ውስጥ የነበሩት ድባቦችና ከካሜራ ጀርባ ደግሞ እኛ ያልተመለከትናቸው ነገሮች ምን ይመስላሉ የሚለውን በተወሰነ መንገድ ለማንሳት ሞክረናል እንግዲህ የመልሱ ጨዋታ ደግሞ በጣም በከፍተኛ ሁኔታ ይጠበቃል በተለይ የትላንትናውን የፓሪስ ሰን ጀርመን የሜዳ ላይ እንቅስቃሴና የጨዋታ ፍላጎት በዚህ ደረጃ መገመት ስላልተቻለ እንደገና ይሄንን መድገም የሚችል ከሆነ የመልሱ ጨዋታ ደግሞ ሌላ ትኩረት የሚስብ ጉዳይ እንደሆነ ነው ስናነሳ የቆየ ነው ግን ስቴዲየም ገብቶ ጨዋታ ከማየትና ቤት ሆነሽ ጨዋታ ከማየት የበለጠ እንጂ የምታደርጊው የትኛው ነው በቴሌቪዥን እኮ ቤት ሆነሽ በቴሌቪዥን ይበልጣል አንተ ፓርላማ የጠየቁት እንዴ አንተ መባላለብኝ ሁለቱም የተለያዩ ናቸው ጨዋታው ላይ ብቻ ፎከስ አድርገሽ ለማየት ያው የቴሌቪዥኑ የተሻለ ነው ምክንያቱም በቴሌቪዥን ምንም የሚያመልጥሽ ነገር የለም እዚህ ጋር ግን ብዙ ነገር ትኩረትሽን የሚሰርቅ ትኩረትሽን የሚወስድ ብዙ ነገሮች በዙሪያሽ አሉ ግን የስቴዲየሙ የተሻለ ነው ብዙ ነገሮችን አብረሽ ጨዋታውንም አጠቃላይ ድባቡንም ለማየት እንደገና ደግሞ የዛም ታሪክ ታዳሚ መሆን በራሱ ጥሩ ነገር ነው ብዬ ነው ማስበው እኮ አይ ነበርኩ አይ አንዳለ እሷ እኮ በስቴዲየም አለች እኮ እሷ ጨዋታው ላይ በለጠ ትኩረት ለማድረግ ቤት ይሻላል አለች ለድባቡ እና ደግሞ አንድ ታሪክ አካል ለመሆን ስቴዲየም መግባት ለመጎንጨት ነው እሱ እንደሱ አይደለም የኔ ለመጎንጨት ነው አንቺ ከጨዋታው ከስንት ሰዓት በፊት ነው የምትደርሹ ብዙ ጊዜ ስቴዲየም ለመግባት 3 ሰዓት 4 ሰዓት በፊት ነው ያው ስቴዲየሞቹ ብዙ ጊዜ ከአንድ ሰዓት ተኩል አካባቢ እንደዚህ ነው የሚታወቁት አልጎነጭም ልትይ ነው አንድ ሁለት አላልኩም ምናምን አትይመችም አላልኩም ግን ያው ከሚሉ ሰዎች ጋር አብሬ ሆናለሁኝ
አይ ምንድነው መሰለሽ ነበርኩ ለሚለው ስሜት ደስ ይላል። ነበርኩ አፍ ቢን ዜር በቃ እዛ ነበርኩኝ እንትና ከዛው ነው የሰዎችንም እንደዚሁ ቅርብ ብለህ ለማነጋገር እና አስተያየታቸውንም ለማለት ያው የበለጠ በዛው አካባቢ መሆኑ እንትን ይልሃል። ግን እንዳልኩ የዚህ የስቴዲየም አካባቢ ባትገባም በራሱ ስቴዲየም ውስጥ እንኳን ባትገባ ስቴዲየም አካባቢ መሆኑ ራሱ የተለየ ስሜት የሚፈጥርበት ነገር አለ። እኔ የምምለው እሱን ድባብ ደስ ይላል። ግን አሁን ለምሳሌ ስቴዲየም ዙሪያ የነበረውን ድባብ አቴንድ አድርገሽ ጨዋታው ሊጀምር ቲኬት ከሌለሽ እዛ አካባቢ ያሉ ፐቦች ደግሞ ትገቢና ሆም ፋንስ ኦንሊ የሚል አለ። ለምሳሌ አሁን አርሰናል አካባቢ ስቴዲየም ኤምሬትስ ስቴዲየም ሆም ፋንስ ኦንሊ ነው፣ የባለሜዳው ደጋፊ ብቻ ነው የሚገባበት ይባላል። እዛ ጋር ሆነሽ በተለያዩ ቦታዎች ላይ ተቀመጡልሽን ቴሌቪዥኖች እያየሽ ኳሱ ምናምን ልታይ ትቻለሽ። ግን አሁን ለመጀመሪያ ጊዜ ስትሄጂ የሆነ ብርቅ ሆኖብሽ አሁን ሃይሜ እንዳለችው ድባቡን ምናምን ስታይ ደስ የሚል ነገር አለው። ለመደጋገም የሚያስመኝ ነው ወይ ስትይ ግን ካልቸራል ዲፈረንሱም የኢንተረስት ዲፈረንሱም ያንን የሚያስመኝ አይመስለኝም ለኔ። ጨዋታውንም ደግሞ በደንብ በትኩረትም ለመከታተል እኔ አሁን እንዳልኩሽ ነው 2015 ላይ የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ በርሊን ሄጃ ይቻላል የዋንጫውን ነው ማለት ባርሴሎና ከዩቬንቱስ ጋር የነበረው በኳሱ ሁለቱ ሲጫወቱ በማየት ፍላጎት ከሆነ እንዳመለጠኝ ነው የሚሰማኝ። ጨዋታው እንዳመለጠኝ እዛ ነበርኩ የምልበት ደግሞ መገኘቴን የማመሰግንበት ደግሞ እድሜ ለሃይኒከን በጣም ብዙ ነገር ደግሞ አለ። ለእያንዳንዱ ሰው ለእያንዳንዱ ጉዳይ ድሪም ለምታረጊው ነገር በሙሉ ቅርብ እንደሆነ አድርጎኛል ሃይኒከን። ቅርብ በቃ በ3 እና በ4 ስኮርት ሰዎች ስኮርት ተደርገሽ እንደዚህ ክፈቱለት እየተባለሽ ምናምን ማለፍን የመሰለ ነገር ታጅበ ሄድን የመሰለ ነገር ከየት ይመጣል? አልወርድም ነከረከረ ከቀመስ ዲጎባር ነው መንገድ እየተዘጋልሽ በእውነት ነው ልኮነሽ በቃ ለኛ ተብሎ ለሃይኒከን እንግዶች ብቻ ተብሎ የሚዘረጋ መንገድ አለ። በዛው ስለሌላ ሰው አይገባም። በቃ በዚህ ጋር ጥፍ ያልሽ መጉላላት የለው ምን የለው። እንደገና ደግሞ በቃ ፉል ሰርቪስ ስለነበረ በጣም የሚገርም ነበር። ያንን ኤክስፒሪየንስ በማድረግ ደስ ይለኛል። ኳሱን እንደሚወድ ሰው ደግሞ 90 ደቂቃውን በሙሉ ትኩረት ባየው ደግሞ የበለጠ ደስ ይለኛል። ግን ኔይማርን፣ ሱዋሬዝን፣ ሜሲን ኢን ፐርሰን ማግኘት ግን ምን ሊተካው ይችላል? ዝም ብሎ ያ ነው ኤክስፖዠሩ ምናምን ነው። ሩጫም ላይ ቢሆን እንደዛው ነው። በእርግጥ ያው አንተ ካልከው ጋር መስማማው ነገር አለ። እንደዚህ ሰው ማለት በዛ በአካል ተገኝተ የምታየው ነገር ከሩቁና ከምሰማው ወይ ደግሞ በንባ ወይ ደግሞ በማየት ብቻ ከምታዩ ይለያል። ግን ያ ሲደጋገም አንዳንዴ አሁን ልክ ምንድነው የተሰማህን አይነት ስሜት ላይ ሰማህ ይችላል። የሚደጋም በየቀኑ ወይ ደግሞ በጨዋታ ባለ ቁጥር የምትሄድ ከሆነ ብዙን የምትሰጠው አይነት ቫልዩ ሊቀንስ ይችላል። ግን እንዲህ የተመረጡ ጨዋታዎች ላይ ወይ ደግሞ ትልቅ ኢቨንቶች ላይ መገኘቱ የበለጠ በውስጥ የምታሳድረው ነገር ይኖራልና አሁን ለምሳሌ ኦሊምፒክ ሲመጣ ኦሊምፒክ የማየት ጉጉት ይኖርሻል አይደል? አሁን ኦሊምፒክ አገሬም ስለምትወዳደር ምን ስለምትል እዛ መገኘቴ በጣም ያስደስተኛል። ግን ውድድሩ ሲደረግን አሁን እነሱ ምን ያደርጋሉ መሰለሽ? ልምዱ ካለሽ በጣም ግዙፍ ነው ስቴዲየሙ አዲስ አበባ ስታዲየምን ካላይ ብትወረውራት ምንም ሳትነካ መሀል ላይ ልታርፍ ትችላለች። በጣም ግዙፍ ነው ካላይ ብትወረውራት። እውነቴን ነው የምነግርሽ። ከዛ እነሱ የሚያዩበት ነገር እስኪገባሽ ድረስ አንዳንድ ነገሮች ያልፉሻል። እነሱ ልክ ባጠገብሽ ሲያልፍ በአይናቸው ያያሉ። ልክ ሌላ ቦታ ሲሄዱ ደግሞ የት ጋ ስክሪን እንዳለ በስክሪን ደግሞ ይከታተላሉ። ስቴዲየም ውስጥ ሆነው እኮ ነው ደግሞ በእድሜ ገፋ ያሉ ስለው አቅርቦ የሚያሳይ ነገር ይዘው ይመጣሉ። የሆነ ነገር እንትን ይልሻል። ለየት ይላል። ብቻ ደስ የሚልም ነገር አለው። ከክትትል ፍላጎት አንጻር ደግሞ የሚያጎድለውም ነገር አለው። ግን ማን ነበርኩ እንደማለት ግን ደስ የሚል ነገር ግን አንዳንድ ጊዜ ደግሞ እንዲሁ ስታያቸው ተጫዋቾቹ አሁን በአካል ስታያቸው በቴሌቪዥን ከምናያቸው በጣም የተለዩ ናቸው ብለው አስተያየት የሚሰጡ ሰዎች አጋጥመውኛለን። አንዳንድ ጊዜ በጣም ሂውጅ ናቸው፣ ትልቅ ናቸው ይባላል። ልክ ነው። አንዳንድ ጊዜ ደግሞ ብዙ ጊዜ አጋጥሞኛል እንደዛ። እኮ እስቲ እሱን ልጠይቅሽ ብዬ ነው። በጣም የተለየ ሆኖ ያገኘሽው ማንን ነው? ምን አጋጠመሽ?
ተጋኖ ተካብዶ የሚወራም አለ። ለምሳሌ እኔ እዚህ ሀገር አንድ ጋዜጣ ላይ ምን ተብሎ ተጽፎ አይቻ ምን ነው ትዛለኝ አውርተንበታል። ትዛለኝ የሮናልዲኒዮ ታፋ የበርሜል ዙሪያ ነው የሚያክለው ምናምን የጻፈ የሮናልዲኒዮ ታፋው የበርሜል አፍ ነው የሚያክለው አለ። በጣም ሮናልዲኒዮ እዚህ መጣ ጨፈርን አብረናል እንዴት ነው ነገሩ የምትይበት ነገር አለ። ግን እስቲ የሷ ኤክስፒሪየንስ ምንድነው ብዬ የኔ የመጀመሪያው የቴሪ ሆነሪኝ ያየሁበት ጊዜ ነውና እንግዲህ እሱን ያው በቴሌቪዥን መስኮት ነው እንደ ሁላችንም ስመለከት የነበረው። ግን ሳይሆን እንደዚህ ግዙፍ ነው ወይ እንደዚህ ረጅም ነው ወይ በቃ በጣም አልጠበቅኩም። የሱ ግዝበትና ቁመት በጣም በቃ ከምጠብቀው በላይ ያስገረመኝ አንዱ ነው። በትላንትናው ምሽት ደግሞ የሞሳላ እንደዚህ ትንሽ ነው እንዴ ነው ያልኩት። በጣም አክስፌ ነበር እሱን ደግሞ የምጠብቅ የነበረውና ማለት በቃ ያው ቁጥሩን ታያለ እንቅስቃሴውን ታያለ እሱ እንደሆነ ግን በቃ እዛ በቴሌቪዥን መስኮት ማየው ሞሳላን እዛ በአካል በጣም አልመጣልኝም በፍጹም። እኔ ደግሞ ኡዜን ቦልት የተለየ ነገር የፈጠረብኝ እሱ ነው። እሱ ያረፈበት ሆቴል ውስጥ የመግባት እድል ነበረኝና ዩዜን ቦልት አቅፎኝ ፎቶ ልንነሳ ነው እኮ አቀፈኝ። እጁን ትከሻዬ ላይ ጣል አረገ። ዳኒ ነበረ ዳንኤል ጋሻው ያኔ ሱፋና ነው እና ፎቶን እኔ እሱን አነሳሁት እና ደግሞ ስናው ማይተርን ምናምን ብዬ ዩዜን ቦልት ፈቃደኛ ሆኖ እጁን ትከሻዬ ላይ አድርጎ እኔ ቀና ብዬ ምናምን ነው የማየው። አሁን ሃይሚ እንዳለችው እሱም ግዙፍ ወይም እኔን ደግሞ ደቃቃ አረገኝ። ከዛ ዳኒ ሲንተፋተፍ ፎቶ ሳነሳ ቀረን እምቢ አለው። እግዚአብሔር አወጣ ሲናገርስ የዩዜን ቦልት ድምፁ እንዴት ነው ለአንተ የተሰማ? ስለ ድምፁስ ምንድን ነው የተሰማ? እኔ በቃ እሱን ሲናገር ድምፁና ሰውነቱ እንዴት ነው በቃ ምን አይነት ድምፅ ነው ከሱ የሚወጣው የሚለው ነገር በጣም በጉጉት ነበር ሲጠብቅ የነበረውና በጣም የተለየ ነው። በጣም የተለየ ነው። በጣም የተለየ ነው። እሷ ደግሞ ለሩጫም ቅርባለ። እሷ ብዙ አንድ ጊዜ ነግሬሻለሁ እንደ ሃይሚም ተስማውና በዛው እንለያያለን። ለንደን ሄደን ኳስ ምናምን ልናይ የእነሱ ሀገር ትልልቅ ጋዜጠኞችና እኔና የኔ ጓደኛ አንድ ላይ ተገናኘን። አንድ ሁለት እንበል ተብሎ ከዛ ይሄ የኔም ጓደኛ እንግሊዛዊ ነው። ከዛ እንደዚህ ያወራን ምናምን ከነሱ ጋር እንትን እያል ሲገልጸኝ እኮ ነው ሪሊ ምናምን እያሉ ስለኔ የሆነ ነገር ሲነግራቸው እንደዚህ ሊፕ ሰርቪስ ምንም ችግር የለባቸው። ከዛስ ምን አለ እሱ ይሄ እኮ ለእነሱ ሀገር ረጅሙ ነው አለ። እኔ አረባከን እናቴ ተሞት ከምረን ነው ግብሬ እንዴ ወይኔ ሀገር በዚህ ልታስተራና አስተራችሁ እንጂ ይሄ እኮ አለ ለእነሱ ሀገር ረጅሙ ነው አለ። እነሱ እኮ ምን እንደሚያህሉ ልነግርሽ አልችልም። እና ይሄ እኮ ለእነሱ ረጅሙ ነው እኔ እንግዲህ ሰምተሻል። ረጅማችሁ ሆነ አንቺስ ምንድነው ለእነሱ ምንድነው ነው የተባለው? ኖ ኮሜንት። እሺ በጣም እናመሰግናለን። ጥሩ ጊዜ ነበር ያሳለፈው። እኔም ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ ፓሪስ በትላንትናው ዕለት ጥሩ ምሽት አላሳለፈችም። እንግዲህ በቀጣዩ ሳምንት ይሄ ስሜት የሚለወጥበት ጨዋታ ደግሞ ምናይበት አጋጣሚ ይፈጠራል ብዬ ነው። እንግዲህ ግን አንድ የመጨረሻ ጥያቄ ልጠይቅሽ ነኝ። እውነት ፓሪስ እኔ ፓሪስ ሄጄ አላቅም መጥቼ አላቅም ለእናንተ ከተማና የእውነት እንደሚባለው የፍቅር ከተማ ናት? እንግዲህ ስብሐት ገብረ እግዚአብሔር ሲጽፍ በጣም ስለ ፓሪስ የሚገልጸው ነገር አለ። ሄድን የሚሉ የሀገር ቤተሰቦችም ይሁን የፈረንጅ ሰዎች ፓሪስ ምናምን ብሎ የሚያነሱት ነገር አለና ቋንቋው ራሱ የፍቅር ቋንቋ ነው ይባላል ፈረንሳይኛ። እና እውነት የፍቅር ከተማ ናት ፓሪስ? እውነትም የፍቅር ከተማ ነች። ግን የፍቅር ከተማ ማለት ምንድነው? የፍቅር ከተማ ማለት ምንድነው? የፍቅር ከተማ ማለት አሁን ማለት ነገሮችን ሁሉ ወይ ከሴትና ወንድ ፍቅር ጋር ብቻ የሚገናኝ ብቻ ሳይሆን አጠቃላይ ፓሪስ እንግዲህ በሊትሬቸር በስነ ህንጻ አጠቃላይ
ያላት ውበት ያላት አቀማመጥ የሚፈቀር ነው የሚወደድ ነው አንዱ እሱ ነው ከዛ ውጪ እንግዲህ ከዚህ ቀደምም በተለያዩ ትልልቅ የፈረንሳይ ጻፍት በኩል የተጻፉ የፍቅር ታሪኮች ያው በሁሉም ህሊና ውስጥ ፓሪስን እንደ ፍቅር ከተማ እንድትሳል አድርጓታል እንግዲህ እነዛ ክሊሼ የሆኑ ነገሮች ይመስሉኛል አሁንም በጣም ብዙ ሰው ወደ ፓሪስ ሲመጣ ያንን ነገር የማየት የመተርጎም በራሱ የማድረግ ነገሮች አሉ ከዛ ውጪ ፓሪስ ያው ትፈቀራለች በሁሉም ነገሯ በምግቧ በመጠጧ በስነንጿ በአጠቃላይ የከተማው እንቅስቃሴ ሁሉ ያንን ነገር ለማድረግ የሚመች ነውና ወደ ፍቅር ከተማ ወደ ብርሃን ከተማ ብቅ በሉ ላለሁ እንግዲህ አብሪም እርግጠኛ ነኝ አንድ ቀን ምናምን አልነበረም ጥያቄው የምግብ ፍቅር የምናምን አርኪቴክት ምናምን ስነ ህንጻ ስነ ምናምን ሳይሆን እነሱ በአብዛኛው ሊትሬቸር ላይ የሚጠቀሰው ነገር የፍቅር ከተማ ነው ሲባል ይሄ በቃ ሮማንቲክ የሆነን ጊዜ ለማሳለፍ ተመራጭ ከተማ ነው በሚል ነው የገባኝ እኔ ሳላያት ሁሉም ሰው መንገድ ላይ የሚሳሳም ነበር ቢመስለኝ እኔ አሁን አላቃትም ብዬሻለሁ በእውነት ነው እንደዛ አይነት ስሜት የሚፈጥሩብሽ የሚጻፉት ጽሁፎች እግዚአብሔር እንደዛ ነው አይ አውቃለሁ እኮ ይሄን ነገር ግን እንዳንተ እንደዚህ ሁሉም ሰው መንገድ ላይ እንደዛ ምን አይመስለኝም እንደዛ ነው የሚሰማኝ ለምን በእኛ እሺ አሁን እኔ ለምሳሌ by the way ይሄ መንገድ ላይ መሳሳ ምናምን የሚባለው ነገር እዛ ማንም ዞር ብሎ የሚያሽም የለም እንኳን እኔ ፓሪስን አላየሁም ግን እነ ለንደን ምናምን የምትያቸው ከተሞች ለአሜሪካ ነገር ምናምን nobody cares አንቺ ለምታረጊው ነገር ያንን ለማየት እድል ላገኘ ሰው ፈረንሳይ ፓሪስ ደግሞ በዚህ መንገድ ስትገለጽ ገብቶሻል ማለት ፓሪስ ነው የሚወስድሽ ፓሪስ ነው የምንሄደው ምናምን ሲባባሉ ሙቪም ላይ አይተሽ ከሆነ እዛ እንወስዳለን የተባሉ ሰዎች በጣም ነው ደስ የሚላቸው እና በጣም ጥሩ ሮማንቲክ የሆነ ጊዜ ለማሳለፍ የምትመረጥ ከተማ አድርጌ ነው ማስባት ለዛ ምቹ ተደርጋ የተገነባች ለዛ ምቹ ተደርጋ የተሰራች ከተማ አይነት ስሜት ነው የሚፈጥርብኝ በፊልሞቹ በጣም ብዙ ነገሮች ይደረጋሉ ታያለ መንገድ ላይ ግን እንደዚህ በማንኛውም አውሮፓ ከተማ እንዳለው ማንኛውም ሰው መንገድ ላይ ሲሳሳም ልታይ ትችላል ግን ይሄ ተለየ ፓሪስን በዚህ ልትገለጽበት በምትችል ደረጃ ያለው ነገር እኔ ያው እንዳልኩ ነው ሰው እሳቤ ውስጥ የገባው የተሳሳተ ነገር ካልሆነ በስተቀር የተጋነነ ነገር የለም ያው ግነቱ የመጣው በዚህ ደረጃ ብቻ የመሳሉ ጉዳይ ነው ፓሪስ በብዙ ነገር የምትገለጽ ስለሆነች ያ ነገር ግን ስትመጣ ታየው ማለት አይደለም ግን ያ ብቻ መገለጫው አይደለም አይ በቃ እስኪ ተንኛውና እንመሰክራለን ከዚህ ከፓሪስ የባሰ ነገር ታያለ ሌላም ከተማ ስትሄድ እንደዚህ ነገሮች አሉ ፓሪስም ያ ነገር ይኖራታል ግን ያ ብቻውን ፓሪስ ከጾታዊ ጋር ግንኙነት ጋር ብቻ በተያያዘ እንዲህ የፍቅር ከተማ ናት ብቻ ተብሎ ሊገለጽባት የሚችልባት ሁኔታ አይደለም ያለው ግን አለ የተጋነነ አይደለም ግን ፓሪስ ደግሞ በጣም የፍቅር ከተማ ነች አዎ ፍቅረኞችም እንዳልኩት ደግሞ በተለያየ መንገድ ፍቅርን የሚገለጽበት መንገድም ከተመጣ ፓሪስ ለዛ በጣም ምቹ ከተማ ነች በቃ አሁን በፈረንሳይኛ የሳምንት ሰው ይበለን በእነና እንሰነባበት እንግዲህ ምን እልሃለሁኝ እስከ ሳምንት መልካም እያልኩኝ በዊኬንድ ላለው መልካም ሳምንት እንግዲህ በቃ እቹነት ፈረንሳይኛ አልችልም የሚያስባለች በዊኬንድ ናት እንግዲህ መልካም ሳምንት ትላለህ እስከ ለመልካም እየተመኘ ከዛ ውጪ ደግሞ እስከ ሳምንት ለመገናኘት ያው መልካሙን ሁሉ ነው የምትመኘው በፈረንሳይኛ ሁሉ ነገር ለመናገር እንግዲህ ከፈቀድክልኝ እችላለሁኝ ካልሆነ ደግሞ በዚሁ በሰናበት በራሳችን ቋንቋው መርጣለሁኝ ግን ያው ተናግሬያለሁ ማለት የሚገባኝን ታንኪ በጣም አይሚ በጣም እናመሰግናለን መልካምና የተባረከ ቀን ይሁንልሽ ባይ ቻው Shaker Sport 2010